ለምንድነው በዚህ ዘመን አቆጣጠር ምለው መቤታችን ወላዲተ አምላክ በሄኖክ ዘመን አቆጣጠር መቆጠር እንዳለበት ከዚህ በፊት ተናግራለች ብያለሁ የኛ አዲስ አመት መጋቢት ነው መስከረም 1 አዋጅ ወይ ነጋሪት የሚነፋበት ጊዜ ነው እንዳለችው ማለት ነው እና ዛሬ እኔ እንደ አዲስ አመት ሳይሆን ያ አመት በዓለም ነው ነጋሪትም የሚነፋበት አዋጅ የሚታወጅበት ጊዜ ነው ብላ እንዳለችኝ ያንን ይዤ ቀርብ ያለው ማለት ነው እግዚአብሔር ይመስገን ዛሬ ብዙዎች በኢትዮጵያ ላይ አመት በዓልን የሚያከብሩበት አዲስ አመት ተብሎ የተነገረንና ያንን ቀን የምናከብርበት ነው እኔ ደግሞ ለየት ያለ መልእክት ስለተነገረኝ ይሄንን ይህች ቀን ሌላ ናት ለኔ ማለት ነው ግን ልክ እንደ አመት በዓል ናት ለኔ የዛሬ አመትና አሁን ብዙ ልዩነት አለው በየጊዜው የአብርሃም አምላክ እየፈቀደ መልእክቴም እየተራቀቀ ጥልቅ የሆነ የመጣ ሚስጥሩ እየተራቀቀብኝ ስራው እየተራቀቀብኝ የመጣበት ጊዜ ነው ማለት ነው እንግዲህ አሁን ደግሞ የሚመጣውን አመታት ደግሞ እንደ እግዚአብሔር ፍቃድ እድሜና ጤና ለሁላችን ይስጠንና እግዚአብሔር ያችን ጊዜ ደግሞ እናያለን ማለት ነው እውነት ምንድነው ተመነምናለች እንጂ አትጠፋም እውነት ሁሌም አለች እውነት በእውነት የሚሄድ ሰው ጊዜ ይቆይበት እንጂ እውነት ትወጣለች ማለት ነው እህተ ማርያም እውነተኛ ነኝ ማለትሽ ነው ወይ የሚለው ነገር እኔ ኃጢያተኛ ነኝ ከሰማይ አምላክ መላእክት መልእክት ይዤ በመምጣቴ ግን እውነተኛ ነኝ ያን እውነታ ደግሞ ህዝብ ማወቅ የሚችለው የአብርሃም አምላክን ተንበርክኮ በመጠየቅ ብቻ ነው ይሄ እግዚአብሔር ስራ ነው እኔም ደግሞ እስከ ፍጻሜ እግዚአብሔር አምላክ ይርዳኝ ወድቄ ማየት የሚፈልጉ ብዙ ናቸው ተረግጬ ማየት የሚፈልጉ ብዙ ናቸው ከዚህ አገልግሎት ንጥቅ ብዬ ወጥቼ ማየት የሚፈልጉ ብዙ ናቸው ግን አትልፉ ለምን እግዚአብሔር ኢትዮጵያን በቃሽ ስላላት ማለት ነው የተዋዶም የምትነሳበት የምታብብበት ሰዓት ስለሆነ ኢትዮጵያ ተንበርክካ ወደ ሰማይ ያንጋጠጠች እጇን ዘርግታ አቤቱ ማረን ይቅርበለን የምትልበት ሰዓት ስለደረሰ ከምህረት አምላክ ከድንግል ማርያም ልጅ ይቅርታን የምትቀበልበት ይቅርታን የምታገኝበት ሰዓት ስለደረሰ እህተ ማርያም እዚህ ጋር ይቆመችው አንድ ሰሞን ተንጫጫችሁ ንግስተ ነገስት እህተ ማርያም ዘኢትዮጵያ ነኝ ብላለች ብለው ሲያብዱ ነበር አረነኝ ንግስተ ነገስት እህተ ማርያም ዘኢትዮጵያ ዋጥ አርጉት እንግዲህ አሁን እናያለን እውነት ከእግዚአብሔር መሾሜንና ለመሾሜን ተንበርክካችሁ ጠይቁ ማን ሊያወርድ ይችላል እግዚአብሔር የሾመው ይሄ በሰው የሚሻሻሙት እሱ ያሻንጉሊት ስርዓት ነው እኔ ተዋዶን ስርዓት ላስከብር እየተሸረሸረች ያለችው ልትበጠስ ትንሽ ሲቀራት ወላዲተ አምላክ እመብዙሃን እመብርሃን አረ የለም ማለች የተክለ ሃይማኖት አባት የቅዱሳን አባት የሰማዕታት አባት የቀራኔው አምላክ እግዚአብሔር የነገሰበት ሀገር ነው የሰው ዘር መገኛዋ አረህም ሙሉ የሚያቀለሽልሻቸው አለ እነዚህ ምድረ ደም ገባሪዎች ከደማችሁ ታጠቡ በንስሐ ደም ምትቀልቡ ደም ማፍሰስ የምትወዱ በንስሐም መታጠብ ይችላል ያ ደም እጃችሁ ላይ ያለ ደም እኔ አሁንም እስከ መጨረሻው ስለ ሃይማኖቴ ነው የምታገለው እግዚአብሔር ለልጆች እድሜና ጤና ከሰጠልኝ ያንን አስተላልፌ ነው መሞት የምፈልገው እኛ ያዝናት ወላዲተ አምላክ የምትሰጥናት ለዚህ ነው ብዙዎቹ ተዋዶን አትወክልም የሚሉት ሲለምኑ አበተም እየለመኑ በስሟ የሚነግዱ ናቸው ተዋዶን አትወክልም ብለው የሚሉት ደሞዝ ስንት ነው የሚከፈለኝ ብለው የሚያገለግሏት ናቸው ተዋዶን አትወክልም ብለው የሚሉት
ይሄ መንግስት መቼም ያስፋፋላችሁ ጠንቁልና ቦታዎች ነው ቆንጆ አርጎ አስፋልቱን ዘርግቶላችኋል እየተመላለሳችሁ በየጠንቋዩ ቤት ይሄ ትውልድ የሚያውቀው ጠንቋይ ነው የእግዚአብሔርን ኃይል አያውቅም አስተዋውቃችኋለሁ እኔ የተማሪያም የተዋህዶን ስርዓት ማለት ነው የኔ የተማሪያም ስራ የኢትዮጵያ ኦርቶዶክስ የእምነት ተከታዮችን ማነቃቃት ነው የኔ ስራ ወጣቱን ማበረታታት ነው የኔ ስራ ትህትናን ምን እንደሆነ ማስተማር ነው የኔ ስራ መናገር ነው አረ ሴት ልጅ እንዴት ታስተምራለች አርፈ ተቀመጥ እያንዳንድክ እስቲ ያስተምር ብለ ያልከውን አምጣውና ያስተምራ ታዲያ ያስተምር መጥቶ እንዴ እሱም የራሱ ጸጋ ነው የራሴ ጸጋ ካመነበት እሱ እግዚአብሔር የወደደውን ያደርጋል በማንንም ላይ እንቅፋትን መሆን አልፈልግም እኔ እውነትን ለሚያደርጉት ነገር መመስከር ግድ ነው እንደውም አንዳንዶች ምንድነው የሚሉት አንቺና መምህር ግርማ ጥንቁልናችሁ አንድ አይነት ነው አረ በለው የኔ የእንግሊዙ ጥንቁልና ነበር ደግሞ ሲባል የነበረው ከእንግሊዝ ሀገር አረ ንግስት ኤልሳቤጥ ጋር ያመጣችሁ ጥንቁልና ነው ሁሉ ተብያለሁ እንግዲህ ጥንቁልና ለንግስና ወንበር ካበቃኝ ብትሞክሩት ይሻላችኋል ቀመማውም ያው ጾም ጸሎት ስግደት ንስሐ መንበርከክ እንዳልኳችሁ እስካሁን እንደዚህ የዘረዘርኳቸው ነገር መልካም ነገሮችን ልባችሁ አምሯችሁ እንዲያደርግ እጅና እግራችሁ እንዲታዘዝ ማድረግ ሁሌ ለኔ እኔ ብቻ ጎደለኝ እኔ ያነሰኝ ይሄ የለኝም ጓደኛዬ የበለጠኝ ወንድሜ በልጦኝ ሄደ አይደለም ጥያቄው እግዚአብሔር ለሰጠን ነገር አሜን ብለን ተቀብለን የሰጠንን በጥንቃቄና በአግባቡ እስካለን እቺ ህይወት ፍጻሜያችን እስከተደረሰ ድረስ በአግባቡ መያዝ ምክንያቱም የምንጠራበት ሰዓት ስለማይታወቅ ኢትዮጵያ በነገስታት እንደምትገዛ ቀደም በፊት ታሪኮች ነበሩ ግን አሁን ሴት ሆነች የሚባለውን እንግዲህ እኔ አላውቅም እግዚአብሔር ምን ሊያደርግ እንደፈቀደ እኔን እዚህ ጋር አስቀምጦ ሌላ ደግሞ የሚሰራውን ደግሞ አናውቅም እኔ የተሰጠኝን ኃላፊነት ለመፈጸም ተዘጋጅቻለሁ ዘኢትዮጵያ